ትዕግስት ጥንካሬ ነው። በአንድ መንደር ውስጥ የሚኖሩ ሁለት ጎረቤቶች ነበሩ። ሁለቱም በአንድ ቀን ተመሳሳይ የሆነ የፍራፍሬ ተክል ተከሉ። አንደኛው ጎረቤት በጣም ችኩልና ለውጥን ቶሎ የሚፈልግ ሲሆን፣ ሁለተኛው ግን ነገሮችን በጥሞና የሚያይና በትዕግስት የሚጠባበቅ ነበር። ችኩሉ ጎረቤት ተክሉን እንደተከለ በየቀኑ ውሃ ያጠጣዋል፣ ብዙ ማዳበሪያ ይጨምርለታል። ተክሉ ቶሎ እንዲያድግና ፍሬ እንዲሰጥ ይጓጓል። ቅጠሎቹ ትንሽ ሲያድጉ ለምን አልረዘሙ እያለ ይጨነቃል። ተክሉን ቶሎ እንዲያድግ ስለፈለገ በየቀኑ ውሃ ከመጠን በላይ ያጠጣው ነበር። በአጭር ጊዜ ውስጥ ተክሉ በጣም ረዘመ፣ ቅጠሎቹም ለምለም ሆኑ። ሰውየውም እዩት የኔ ተክል እንዴት እንደፈጠነ እያለ ይኩራራ ነበር። ትዕግስተኛው ጎረቤት ግን ለተክሉ የሚበቃውን ያህል ውሃ ብቻ ይሰጠዋል። ትኩረቱ ተክሉ ላይ ሳይሆን ስሩ ላይ ነበር። ተክሉ ወደ ላይ ከማደጉ በፊት ስሩ ወደ መሬት ጠልቆ እንዲገባ ይፈልጋል። ተክሉ በፀሐይ ሲቃጠልና በንፋስ ሲወዘወዝ ዝም ብሎ ያየዋል። ለምን ውሃ አታበዛለትም ሲሉት አሁን መታገስ አለበት፣ ስሩ መጽናት አለበት ይላል። የዚህኛው ሰው ተክል በጣም ቀስ ብሎ ነው ያደገው። እንዲያውም ከጎረቤቱ ተክል ጋር ሲነጻጸር በጣም ትንሽና ደካማ ይመስል ነበር። ከጥቂት ወራት በኋላ በዚያ መንደር ውስጥ በጣም ኃይለኛ ዝናብና ማዕበል መጣ። ማዕበሉ ሌሊቱን ሙሉ ሲያናውጠው አደረ። በማግስቱ ጠዋት የችኩሉ ሰው ተክል ስሩ ወደ ታች ስላልጠለቀና በምቾት ብቻ ስላደገ ማዕበሉን መቋቋም አቅቶት ከስሩ ተነቅሎ ወድቆ ተገኘ። ሰውየው በሰራው ሥራ ሁሉ አዘነ። የትዕግስተኛው ሰው ተክል ምንም እንኳን ቅጠሎቹ ቢረግፉም ተክሉ ግን እንደቆመ ነው። ምክንያቱም በደረቅ ጊዜ ውሃ ፍለጋ ስሮቹ ወደ መሬት በጣም ጠልቀው ገብተው ነበር። ያ የትዕግስት ጊዜ ለተክሉ ጥንካሬን ሰጥቶታል። ወዳጄ፣ የዚህ ታሪክ መልእክት ኑሯችን ልክ እንደዚህ ተክል ነው ለማለት ነው። ብዙ ጊዜ በሕይወታችን ውስጥ ለውጥና ስኬት ቶሎ እንዲመጣ እንቸኩላለን። ነገር ግን ትዕግስት ጥንካሬ ነው። ነገሮች የዘገዩ ሲመስሉን ፈጣሪ ወይም ተፈጥሮ ስሮቻችንን እያጠነከሩልን መሆኑን መረዳት አለብን። ቶሎ የሚያድግ ነገር ሁሉ ዘላቂ አይደለም። ትዕግስት የታከለበት ጥረት ግን ማንኛውንም የኑሮ ማዕበል የመቋቋም አቅም ይፈጥራል። በኑሮ ውስጥ የምናልፍባቸው አስቸጋሪ ጊዜያት እኛን ለመስበር ሳይሆን ስሮቻችን ወይም እምነታችንን፣ ጥንካሬያችንና ማንነታችንን እንዲያጠነክሩ ነው። ቱዴይ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው